ሊግ ሲስተሙ ኦፊሻሊ ተጀምሯል። ሶ 8 ተጫዋቾች ቀርተዋል። ዛሬ 8ቱን እናጫውታለን ላይቭ ማለት ነው። ላይቭ ደግሞ ያጫውት ነው ዛሬ ሪከርድ አድርገን ለቀንላችኋል። ላይቭ ያመለጣችሁ ሰዎች እንዳትከፉ ሙሉን የ2 ሰዓቱን ቪዲዮ ዩቲዩብ ላይ ላይቭ ውስጥ ገብታችሁ ማየት ትችላላችሁ። ቀጣዩ ደግሞ ቶርናመንት የጀሙ የአሁኑ እሁድ ይከናወናል ከቀኑ 8 ሰዓት ላይ እዛ ያኔ መከታተል ትችላላችሁ ማለት ነው ላይቭ። እስከዛ ግን ድረስ እነዚህ 8 ተጫዋቾች ማን ነው አንደኛ ቦታውን የያዘው፣ ሁለተኛ ማን ነው፣ ሶስተኛ ማን ነው የሚለውን በዛሬው ቪዲዮ እናያለን ማለት ነው። እስቲ ጨዋታቸውንም ላሳያችሁ ወደ ቪዲዮ። አደገኛ የሚያደርግህ ምንድነው? ፌኔሶች ተገማች አይደለም። ተገማች አለመሆን ይመስለኛል። አንፕሬዲክተብል ነው። ማን ነው በዋነኝነት ይቀናቀነኛል ብለህ የምታስበው? ተቀናቀኝ ዮናታን ዮኒ ጎበዝም ዮናታን ቴዲ ወልጣ። እዚህ ያሉት 8ቶቹም በጣም ጎበዝ ናቸው። ማንም ሰርፕራይዝ ሊያደርግ ይችላል። ያው ባለፈው ቶርናመንት ላይ እንዳየ ነው ማንም ማሸነፍ ስለሚችል ጎበዝ ናቸው። ለዛ ማሰብ እዚህ ቶርናመንት ላይ የትኛውን ክለብ ነው ይዘህ የምትጫወተው? ፒኤስጂ 2026 ፒኤስጂ አሪፍ ነው። ለማሸነፍ ወይስ ፈን ለማድረግ? ናረ ለማሸነፍ ነው። ለማሸነፍ ነው። እንደውም የባለፈው ቶርናመንት ቁጭት አለ እዚህ ይለኛል። ብቃትህን ከ10 ስንት ትሰጠዋለህ? ኢጎይስቲክ መሆን አልፈልግም ግን 8 7 ዲፌንሲቭሊ ጎበዝ ነህ እባላለሁ ብዙ ጊዜ። አታክ ላይ የሚቀሩኝ ነገሮች አሉ። እስቲ እስከ ቶርናመንቱ ይስተካከላል ብዬ አስባለሁ። ኦኬ 8 ፒስ ነው። ለተቀናቃኞች ምን ታስተላልፋለህ? ያው ተጠንቀቁ፣ ራሳችሁን ጠብቁ። እሺ ጠብቁ። እሱ ነው ወሳኝ። መጠበቅ አሪፍ ነው። ኒክኔም አለ ወይስ ዋትስ ዮር ኒክኔም? ቬኖም ቻማክ ኦኬ። ዋትስ ዮር ፌቨራይት ክለብ? ዩናይትድ ማንቸስተር ሲቲ ዋት ኢዝ ዮር ፕሌይ ስታይል? ሞር አታኪንግ ዲፌንሲቭሊ ባላንስድ የሆነ ባላንስድ quick counter is good. quick counter ቦልድ ስቴትመንት ካለክ? ኢትዮጵያ ምርጡ የሶይን ቦል ካም እሺ ነው ሰግዳለ። ጨዋታው ኦፊሻሊ ተጀምሯል። ኦማራችን ቀይ ያረጋው ልጅ ነው በሪል ላይፍ ላይ፣ ጌም ውስጥ ደግሞ ነጭ ልብስ ያረጋው ነው። ነብዩ ደግሞ ብሉ ልብስ ያረጋው ነው። በሪል ላይፍ ደግሞ ብራውን ያረጋው ነው ነብዩ ማለት ነው። ጨዋታው ያበደ ነው። እንያቸው። በጣም እየቀጠቀጠች ነው ታለው አንተ ላይ እስራኤል ኮሜንት እና እንደዚህ ነው ኳሱ የምታዩት ወደ ዩቲዩብ ከመጣችሁ ማለት ነው። ኦማር ዋታ Let's go. Could be setting something now. Let's go. አራለው አለው what a low driven shot ይላል። what ይቸምቸምሽ what a goal የዩቲዩቡ ስሙዝ ግን it's very nice ዩቲዩብ ላይ ይታያል። ስንት ሚኒት ነው የሚጫወቱት? ፉል ጌም ኦማር ይላል። ኦማር የመጀመሪያውን ራውንድ አሸንፏል ማለት ነው። ሁለተኛው ራውንድ ማለት ነው። ሁለተኛው ራውንድ well that brings the match to a close a frustrating day ብቃቴን ለማሳየት ነው። አሪፍ መልስ ነው። አጠር ያለች አሪፍ መልስ ናት። ያው እኔ ኤፍሲ ፊፋ ይመቸኛል ከድሮ ጀምሮና የተለያዩ ቶርናመንቶች ላይ ለመሳተፍ ሞክራለሁ እና ይሄኛውም ያው ቶርናመንት እዚሁ ሰፈሬ ስለሆነ እንዳለ ሰምቼ ነው የተቀላቀልኩት እና እንሞክራለን እንግዲህ በቻልነው አቅም። አደገኛ የሚያደርግህ ምንድነው? ሞር ላይ የኔ ስኪል ሙቭ ነው መስለኛል። ስኪል ሙቭ ነው ግን ያው ፌኔስ ነው ተሞክራለሁ ግን ሞር የምጠቀመው ስኪል ነው። ኦኬ ዋትስ ዮር ፌቨራይት ስኪል ሙቭ? ፌቨራይቱ ኤል ቶርኔዶ ነው ግን እሱ ለመስራት ትንሽ ከበድ ይላል። ኤል ቶርኔዶ እናሳየዋለን ቪዲዮ ላይ
እንደዚህ ልል አልችልም፣ ግን ያው ጨዋታችን ዘሴም ነው በብዛት እኛ እና ኤፌ ጎበዝ ነኝ ብዬ አስባለሁ። ኤፌ ማን ነው በዋነኝነት ይቀናቀነኛል ብለህ የምታስበው? ኧረ ሁሉም አሉ። አንድ ሁሉም ናቸው እዚህ ሁሉም ነው ያሉት። ስለዚህ ያው መምረጥ ይከብዳል። ኦኬ ስለዚህ ሁሉንም ተቀናቃኞቼ ናቸው ነው የምታውቀው? ሁሉንም እንደ ጠላት ነው። እሺ ለመናገር ያው ከ8 ውስጥ አውቃቸዋለሁ። ሁሉንም ጎበዝ ናቸው። ከባድ የምለው ያው ቴዲ ነው። ቴዲ ከባድ ነው። ሌሎቹም ጎበዞች ናቸው እንትን እያልኩ ሳይሆን፣ ግን ከባድ ሞር የዊን ፕሮባቢሊቲ ከፍተኛ ነው ብዬ የማስበው ቴዲ ነው። ሌሎቹም ሀፍ ነው ብዬ አስባለሁ። እዚህ ቶርናመንት ላይ የትኛውን ክለብ ነው ይዘህ የምትጫወተው? ሪያል ማድሪድ። ኦኬ ብዙዎቹ ፒኤስጂ እያሉ ነው፣ ግን ሪያል ማድሪድ። እንዴት ሪያል ማድሪድን ልትመርጠው ቻልክ? እኔ ዲፌንድ ላይ ፒኤስጂዎች መሀላቸው የመሀል ተጫዋቾቻቸው ሞር ወደ አታክ ነው የሚያደሉትና ዲፌንድ ላይ ሰፖርት ስለማያደርጉ እኔ ደግሞ የመሀሉን መሀል ላይ ትንሽ ለመዝጋት ስለምፈልግ በቫልቬርዴ እና ቹዋሜኒ ለዛ ነው ማድሪድ የምጠቀመው እና አታኩም እንደሚባፔ ዴምቤሌ አያጠቃም። ለማሸነፍ ወይስ ፈን ለማድረግ ነው የገባኸው? ይሄ አሪፍ ጥያቄ። ይሄኛው ለማሸነፍ ፎር ዘ ዊን። እስካሁን ያው ሞር እየቀለድኩ ይመስል ነበር። ላይክ ኮምፒቲቲቭ ነው ማድረገው ሲጫወት ፕሌይስቴሽን አድርጌ ነው፣ ግን እዚህ ላይ አይ ቲንክ ከስተም አድርጌ ነው የምጫወተው። ሞር አሲስቴድ ነው ማድረገው። ኦኬ ስለዚህ ፎር ዘ ዊን ነው የምትጫወተው ማለት ነው? ለማሸነፍ ለማሸነፍ ነው። ፎር ዘ ዊን ለማሸነፍ ነው። አይታወቅም፣ ግን ያው ትጮታለህ። በቻልነው አቅም እንሞክራለን ለማሸነፍ። ብቃትህን ከ10 ስንት ትሰጠዋለህ? 8.5 አሪፍ። ከ10 8.5 8.5 ዲሰንት ነው ብለን እናልፈዋለን። ለተቀናቃኞች ምን ታስተላልፋለህ? መጣውላችሁ ያው ሁሉም ከባድ ተጫዋች ነው። እንግዲህ ማን እንደሚያሸንፍ እናያለን። አሳያችኋለሁ ነው? እናያለን። ኒክኔም አለ ወይስ ዋትስ ዩር ኒክኔም? ኒክኔም ባቢ ነው። ኦኬ ዋትስ ዩር? እኔ ዩኒክ ኔም የለኝም። ያው ቅዱስ ነው፣ ግን በአይፋንታ 1 ቁጥር ነው የምጠቀመው። ኦኬ 1 ዩኤስ ማለት ነው። ኦኬ ዋትስ ዩር ፌቨራይት ክለብ? ዩናይትድ ይመቸኛል። አላ ማድሪድ ያ ዩናይትድ ሁለቱ። ቦልድ ስቴትመንት አለክ? አይ በቃ ምንም ምላቸው ነገር የለም። ዊል ሲ እንግዲህ እናያለን። አሪፍ ነው። አሪፍ ነው መልስ ነው። እናመሰግናለን ቅዱስዬ። ጉድ ላክ ብያለሁ። ቴንክ ዩ በጣም አመሰግናለሁ። እናንተም ይሄን ቶርናመንት ስለምታዘጋጁ። ቶርናመንት አሪፍ ነው፣ እኛ ሀገር ላይ ማደግ አለበት። ይሄ የጌም እንትኑ በጣም ዝቅ ያለ ስለሆነ እሱን ነገር ለማሻሻል እየሞከራችሁ ስለሆነ ቴንክ ዩ። ቅዱስና ባቢ እዚህ ጋር እየተጫወቱ ነው ማለት ነው። ቅዱሳችን ፒንክ ያደረገው ልጅ ነው። በሪል ላይፍ ደግሞ ነጭ ጃኬት ያደረገው ነው። ጥቁር ደግሞ ያደረገው ባቢ ነው። ባቢ ደግሞ በጌም ውስጥ ነጭ ልብስ ያደረገው ነው። አሁን እዚህ ጋር ባቢ የሚገርም ተቀባብሎ የሚገርም ጎል ያገባበታል ማለት ነው። ኦንጎል ራሱ ላይ ነው ኦንጎል ያገባው እዚህ ጋር ኦንጎል ቅዱሷ ኦንጎል ራሱ ላይ የራሱን ጆሮ ይዟል። ቅዱስ በሚያሳዝን ሁኔታ የራሱን ጆሮ ያዘ። ወይኔ ቅዱሷ ጆሮዋን ያዘች። አሁን የራሷን ነው። እስቲ ጥቅልል። ወይኔ አገባው። ቅዱስ በ82 ሰዓት በ82ኛው ደቂቃ ላይ ጆሮን ይዟል ማለት ነው። ቅዱሳችን ግርም ጨዋታ ነው ያሳየን። ኦ ማይ ጋድ ባላል እና እሱ ነው የባለፈውን ቶርናመንት የ50,000 ብር ቶርናመንት የበላው። አይ ቲንክ ይሄ ኦፍ አይደለም። ባቢ ይላል። ቅዱስ ነው እንጂ ደገመው። ቅዱስ ዋው ጆሮን ይዟል። በቃ አሁን ኮራ ብሎ ጆሮን ይዟል ማለት ነው። የሚገርም ጨዋታ ነው እዛ ጋር የምናየው። በጣም እናመሰግናለን። ያው ለማሸነፍ ማለት ተጨፍቶ ለማሸነፍ ራሴን ለማሳየት ዋናው ብራ ለማለት ጥሩ ነው። እሱም እንዳለ ሆኖ ያው ፕሌይስቴሽን መጫወት ውስጤ ስለሆነ አሪፍ መልስ ነው። ወድጄዋለሁ። አደገኛ የሚያደርግህ ምንድነው? ስኪል ሙቮች ነው የምጠቀመው በብዛት
ጨዋታ ላይ ስኪል ሙቭ ደባርቄ ስለምጫወት እሱን አደገኛ ያደርጋል። ፊትነስ ብዙ ጊዜ እጠቀማለሁ። በጣም ፔሽንት ሆኜ ነው የሚጫወተው። በዚህ ምክንያት አደገኛ ነው ብዬ አስባለሁ። ኦኬ ማን ነው በዋነኝነት ይቀናቀነኛል ብለህ የምታስበው? ኡመር ሸሪፍ ያው ጓደኛዬ ነው፣ ግን ያው አለ እዚህ ቶርናመንት ላይ አለ። ኦኬ ኦኬ በጣም ጎበዝ ነው እሱ። አዎ ያው ይችለኛል እያልኩ ያው ነው እሱ ጓደኛዬ ስለሆነ እሱ ማለት ቅዱስን ትፈራዋለህ? እዚህ ቶርናመንት ላይ የትኛውን ክለብ ነው ይዘህ የምትጫወተው? ፒኤስጂ ሁሉም እንደሚለው ፒኤስጂ አሪፍ ቲም። ኦኬ ብዙ ሰው ፒኤስጂን ይመርጣል። አሁን ባለው 26 ፒኤስጂ በጣም አሪፍ ቲም። ፒኤስጂ በጣም አለው። ኦኬ ለማሸነፍ ወይስ ፈን ለማድረግ ነው የገባኸው? ሁለቱም ነው። እየተፍታታ ማሸነፍ በጣም አሪፍ መልስ ነው። ዘና ለማለት ነው የጀመርኩት። ሳይው ግን ማሸነፍ ይመስላል። ብሩም አሪፍ ነገር ይመስላል። ብቃትህን ከ10 ስንት ትሰጠዋለህ? 9። ቬሪ ናይስ። ካሸነፍኩ 10 ይሆናል። እያደግክ ትመጣለህ። እውነት ነው። 8.5 እንደ ቅዱስ ማለት ነው። እንደ ቅዱስ ነው። ለተቀናቃኞች ምን ታስተላልፋለህ? እግዚአብሔር ይርዳችሁ ነው እንግዲህ አብራችሁን ቸርነት። አሪፍ መልስ ነው። የኔም ፕሌይ ስታይል ለማጥናት ሞክሩ፣ ግን አይቻልም። አዎ ናይስ። ኒክኔም አለ ወይስ ዋትስ ዮር ኒክኔም? ስፓይደሪ ሆምቱ ጌመር ታጊ ማለት ነው። ጌመር ታጊ ስፓይደሪ ሆምቱ ስፓይደሪ ሆምቱ ቬሪ ናይስ። ኒክኔም የለም። ስለዚህ በአቤል እንያዘው። አቤላ ዋትስ ዮር ፌቨራይት ክለብ? ማንቸስተር ዩናይትድ ትመችኛለሽ እኮ ድሮ። ማንቸስተር ሲቲ አይ ቦልድ ስቴትመንት አለክ? እንግዲህ እግዚአብሔር ይርዳችሁ ነው። ደግሞ እንግዲህ ድጋሚ ይርዳችሁ ነው። እናመሰግናለን። ዮኒ ጉድ ላክ ብያለሁ። እሺ ቴንክ ዩ። እሺ መጣውላችሁ። ናይስ። እናመሰግናለን አቤላ። ጉድ ላክ ብያለሁ። እሺ ቴንክ ዩ። አሁን ደግሞ ዮናታንና አቤል ናቸው። ዮናታን ጌም ውስጥ ፒንክ ያደረገው ልጅ ነው። አቤል ደግሞ ብሉ ያደረገው ነው። በሪል ላይፍ ደግሞ ዮናታን ጥቁር ያደረገው ነው። አቤል ደግሞ ነጭ ሸሚዝ ያደረገው ነው ማለት ነው። እዚህ ጋር እንደምታያቸው ጥቁር ሄድፎን ደግሞ ያደረገው አቤል ነው ማለት ነው። ወደ ጨዋታው ነው የሚፈጠረውን አብረን እንመለከታለን። ኦኬ አሁን ዌብካም ስለሌለን ነው እንጂ ማን እንደሆኑ በደንብ እናያቸው ነበረ። ግን እዚህ ጋር ዮናታን ዮኒ እስቲ ሴሌብሬሽኑን አሳየን። ቀውጦታል ዮኒ ቀውጦታል። ያ አቤላ እኔ በአቤል አላፍርም። አቤል በጣም ጎበዝ ነው። አቤልም ማጣቁት ካላችሁ አቤላ ዋታ ለማድረግ በጣም ጸዴ ከሚባሉት ውስጥ የመጀመሪያው ካሜራ እኔ ፕሪፈር ማድረገው ይሄኛው ነውና ኢቨን ፕሮዎቹ ራሱ ከሚጠቀሙት ይሄና ቴሌ ብሮድካስት የሚባል አለ። ተመሳሳይ ቪው ነው ያላቸውና ለማየት በደንብ ሌትስ ጎ። ይሄንን ካሜራ የቀየረው ዮኒ ይችላል። ምንም ስህተት ያለውን ነገር አይጫወትም። በጣም ዮኒ እየመራ ነው። ሶስተኛው ገባ። ዮኒ ወዘው ዮኒ ቤስ ዋንጫውን በለው በቃ እና እንዲ ዮኒ ዋው በአንድ ጎል ልዩነት አሸንፋለች። ማን ነው በዋነኝነት ይቀናቀነኛል ብለህ የምታስበው? በስማም ይሄ አሁን የሰሚቱ ብራንች ላይ ያሉት 8ታችንም ሁሉም በቃ እርስ በርስ የሚጫወቱና በጣም ጎበዝ ናቸው። አንድ ሁለቱን ጀስት ሜንሽን ለማድረግ ያክል ሁሉም ሰው እኩል ቻንስ አለው እዚህ ቦታ ላይና ሁለቱም ሜንሽን ለማድረግ ያክል ነባ፣ ኦማር እንዲሁም ደግሞ ቅዳ በጣም አሪፍ ተጫዋቾች ናቸውና ከነሱ ጋር አይ ቲንክ ስትሮንግ የሆነ ኮምፒቲሽን ይኖራል ብዬ አስባለሁ። ኦኬ የጀሞስ ብራንች እንኳን በቃ ጀስት የአርሰናል ቻምፒዮንስ ሊግ ኳሊፊኬሽን ድሮ በሉትና ሁሉም ሰው እንደኛ ባይሆንም የነሱ ትንሽ ቀለል ይላል። ኦኬ 8ቱ እዚህ ጋር ያለን ሁላችንም ጎበዞች ነው። ሁሉም ሰው የራሱ ስኪል አለው። ማንም ሰርፕራይዝ ለማድረግ ይችላል። ሁሉም አድቫንቴጅ አለው። እዚህ ቶርናመንት ላይ የትኛውን ክለብ ነው ይዘህ የምትጫወተው? ሜሊ የምጠቀምባቸው 3 ቡድኖች ናቸውና ባርሳ፣ ፒኤስጂ እና ሪያል ማድሪድ ነው። ግን ያው ቶርናመንት ከሆነ ኮምፒቲሽን እስከሆነ ድረስ በፒኤስጂ ነው ብዙ ጊዜ የሚጫወተውና ፒኤስጂ በጣም ትልቅ ቡድን ነው። ፍራንስ ለማሸነፍ ወይስ ፈን ለማድረግ ነው የገባኸው? ያ ኮምፒቲሽን ከሆነ ሁሉ ጊዜ ቶርናመንት ታቁኛላችሁ፣ ምንም ፈታ የለም።
ስንመጣም ያው ለማሸነፍ ነው። ስለዚህ ይህንንም እንግዲህ የመጀመሪያውን ዋንጫ ተቀብለናል። ሁለተኛ ዋንጫ እንደሚኖረኝ ተስፋ አደርጋለሁ። አዎ እሱን ሰምቻለሁ። ብዙ ቦታ እየሄድክ እያሸነፍክ እንደምትመጣ እና I'm really proud of you። ኦብቪየስሊ ፋን ላደርግ ከሆነ ግዴታ ማሸነፍ አለብን። አሸንፋለሁ። እሺ ብቃትህን ከ10 ስንት ትሰጠዋለህ? ከ10 11 ብዬ ነው ራሴን ሬት የማደርገው። 11 ያንሳል ብዬ በዚህ ኢትዮጵያ ውስጥ ከሆነ 11 ብዬ ራሴን ሬት አደርጋለሁ። 8 ለተቀናቃኞች ምን ታስተላልፋለህ? I'm coming for you እየመጣሁላችሁ ነው እያለ ነው። ጊዜ የላችሁ ሀፋን አሁን ጊዜያችን ነውና ሀፋን አድርጉ። ኒክኔም አለ ወይስ what's your nickname? ኦኬ እንደ ጌመር ታግ ብጠቀም አሁን ደስ የሚለኝ ምንድነው የበፊት ኒክኔም ነበረኝና ፈላይ ያለ ምናምን ነገር ሰፈር ውስጥ ዲቴይ ተብዬ ነበር የሚጠራውና which is ቴዲ ሲገለበጥ ማለት ነው። ሶ ዲቴይ በሚለው አሁን ሮል አደርጋለሁ። ጆን is fine ጆን yes what is your play style? attack always so tiki taka ነው የሚጫወተውና always attack of course it's very nice more ወደ attacking midfield ነው ባላንስ ሆኖ ግን attacking ኦኬ ቦልድ ስቴትመንት አለክ ይሄን ቶርናመንት በለዋል ይሄ ነው ማስበውና ማይን እያልሽ ነው of course እናመሰግናለን ቴዲ we are rooting for you። አሁን ቴዲና ጆ ናቸው ማለት ነው የሚጫወቱት። ቴዲ በጣም ጎበዝ ተጫዋች ነው። ቴዲን እንደምታውቁት ነጭ ልብስ ነው ያደረገው ሪል ላይፍ ላይ፣ ጌሙ ላይ ደግሞ ፒንኩን ያደረገው ነው። ጆ ደግሞ ብሉ በታች በነጭ ቲሸርት ያደረገው ወይም የፈረንሳይን ቡድን ይዘው የገባው ጆ ናት ማለት ነው። እስቲ ጨዋታውን አብረን እንከታተል። And in the back of the net for PSG, that lead extended to 2 now. Mbappe. እስቲ እዚህ ጨዋታ ላይ ግን ጆን የሚያገባል መሰለኝ። እስቲ ኢሞቱን ታሳየኛለህ ጆን? እስቲ የጆን ፔናልቲ ሌትስ ጎ እስቲ መለስ አመልስ ሶስተኛ ጎሉ ተጎናጽፎታል። ከዛ በኋላ ቶፕ 4 የሆኑት ቶፕ 4 ከሆኑት ጋር ሲንግል ኤሊሚኔሽን ማች ጆ 6-7 celebration 6-7 let's go ጆ let's go ምን አሉ ጎበዝ እስቲ አይ ሆኖ ጨዋታው አልቋል። በቃ 91ኛው ደቂቃ ላይ ነው። ግን ኮቺን ኮርና የመጨረስ እንትን አለው ችሎታ ሊጨርሰው ይችላል። ቀምቶታል። ኢትስ ኦፊሻሊ ኦቨር። ቀጣይ ተጫዋቾች ማን ናቸው? ተጨባብተዋል። ራውንድ 2 ተጀምሯል። ራውንድ 2 ላይ የሚጫወቱት ቅዱስና ነብዩ ናቸው። ነብዩን ቅድም እንዳያችሁት ብራውን ልብስ ያደረገው ነው። ጌም ውስጥ ደግሞ ብሉ ቲሸርት ያደረገው ነው ነብዩ ማለት ነው። ቅዱሳችን ደግሞ ውጪ ላይ ነጭ ጃኬት ያደረገው ነው። እሱ ደግሞ ፒንክ ቲሸርቶች ያደረጉትን ተጫዋቾች ነው የያዘው። ወደ ጨዋታ ኦኬ ቅዱስ ነው ያገባው። ቅዱስ እስቲ ሴሌብሬሽኑን አውጭልን። ቅዱሳችን ሌትስ ጎ ጆሮ ተይዟል ማለት ነው። ቅዱሳችን ሙከራ መሀል ላይ በጣም ጠንካራ እየተቀማሙ ትክክል ነባ ሎድ ሪቨን ሻት ይላል። ቶክ ቱ ዘ ሃንድ ብሏል። ተርሚኔተር ግባ ነባ ጌሪን ብሏል። ጌሪን ዋው ኢትስ በጣም ሪስክ የሌለው ነው። 81 ደቂቃ ነው ግን አንድ ሎድ ሪቨን ሻት ይላል። ዋት ሎድ ሪቨን ሻት በጣም ሪስክ አለው ግን ታውቃለህ አይደል? ለምበረኛው መሬት ላይ ነው። እንዲህ ካለ በቃ ይመልስብሃል። አዎ ግን ይመቸው። እዚህ ጋር በቀይ ያስወጣ። በቀይ ነብዩ አውቆ ጥፋት ይሰራል። ምን ረዋተ ጥፋት ምሰራው አውቀ ጎል ላለመሸነፍ የሚያደርገው ጥረት ከባድ ነው። ነብዩ አልቋል። እዚህ ጋር አሁን ቅድም ነብዩ 2-0 ነው 3-2 ነበር የተሸነፈውና አንድ ጎል እንትን ላይ ሁለተኛው ራውንድ ላይ ደግሞ የተገናኙት ኦማርና አቤል ነው። ኦማር ነጭ ልብስ ያደረገው ነው ጌም ውስጥ፣ ብሉ ደግሞ ያደረገው አቤል ነው ማለት ነው። በሪል ላይፍ ደግሞ ያቀይ ያደረገው ኦማር ነው። ነጭ ደግሞ ያደረገው አቤላ ነው።
ወደ ነጭ ማን ነው ንገሩኝ ባካችሁ። ነጭ ልብስ ገርግዶ ይመጣል። ነጭ ማን? ኦማር ጥግ ላይ ኦማር ደግሞ ቀይ ልብስ ያደረገው ነው። ኦማር ድጋሚ ኦማር ቀርቅሮ አንተ አስፈሪ ነው ኦማር በጣም አቤላ አለሽ ደቂቃ ሰለብሬት አታረግ እኔ ግን ሰለብሬት አረግ ነበር ነው። ደጋፊዎች እየመጡልሽ ነው ባቢ እነ ልዑል ምናምን ላንቺ ነን እያሉሽ ነው። ቴንኪው በላቸው እንጂ በቃ አመሰግናለሁ እያለ እነሱ አይነት ጎበዝ። ራውንድ 2 ላይ ደግሞ ባቢና ቴዳ ተገናኝተዋል። ጌም ውስጥ ነጭ ያረገው ባቢ ነው ወይም ሪል ላይፍ ላይ ጥቁር ልብስ ወይም ጥቁር ኮፍያ ያረገው ባቢ ይባላል። ቴዳ ደግሞ ፒንክ ጀርዚ እና ነጭ ልብስ ያረገው ነው። ቴዳ ማለት ብዙዎቻችሁ ቴዳን ስለምታውቁት ብዙ ማስረዳት አይጠበቅብኝም። የሚገርም ሙከራ ሞክሮልሽ ነበር ሉላ። ምንም አይችሉም አለ ብሩክዬ እስቲ መተሽ እዚህ ጋር ቴዲ ጠቅለል ያረገው ነው። ቀለል ያለሽ ጎል ነው ያገባው። እስቲ ወደ ሰማይ ጠቁሟል ማለት ነው። አምላኩን አመስግኗል ለዚህ ጎል። ግርም ጨዋታ ነው እያየን ያለ ነው። በጣም ጎበዝ ተጫዋቾች ናቸው ያሉት። ቡራ እዚህ አትናቂ ባቢ የሚገርም ጎል ተረጋጊ ያለኝ እኔን መሰለኝ። የሆኑ ሴሌብሬሽን ለኔ ነው አረጋጊ ብሎኛል። እዚህ ጋር ሽፍቶ ይስቅብኛል አረጋጋው ብሎኛል እና በጣም ፈጠነ ነው ጎል ያገባው። ይገርም ነው። ካስዬ ወጥቷል ስለ የማይሆነው ሆነ ነርሽ ጀምበሌ አንተ ይገርም ቴዲ አቻ ልወጣ እግር አትበላም ነው አቻ እግር መብላት ነው አቻ እንዴ አቻ አላለም ዋቲዝ አቻ ነው አንተ እንዴት ነው የሚችል ቾምቤ ዋታ አረጋጉት ብሏል እንዴ አቀዝቅዙት ብሏል ተው አረጉ ተረጋጋ በ83ኛው ደቂቃ ላይ ወይኔ ባቢ አይታመንም። ስለዚህ ባቢ ምንድነው ማድረግ ያለበት? ረጋ ማለት ነው ያለው። እንደዚህ አይነት ሪስኮች ማድረግ የለበት። ዋው ዶናሩማ የሚገርም ነው። ግን አሁን ሲቲ ሄዶ ምንም ነገር አላመጣም እንጂ ፎርሜሽን አስተካክሏል። አሁን ኤቭሪቲንግ በቃ አቻረ ለምን ዞሮ እኔ እኮ መጣው ብዬ ነበር። ፕሪዲክታቢሊቲው ይሄ ነው። ትክክለኛ ኳስ ነው ይሄ ነው። ዋት ቴዳ በቃ ሰላም ተባብሏል። ይሄንን ኮርና መታ ነው አልመታ ነው ጥቅም የለውም ተብሏል። ጂጂ ብለናል። ዋት one of the greatest game I've ever seen አተ በጨዋታ ሰዓት ምናምን ስልክ አለን አንተ እንደዚህ ማለት ጨረስሽ? እሺ ጨርሽ ቶሎ የጣሉ አጣጣል ማለት ሰርፕራይዚንግሊ መካፈኒ ነው እና ዮኒን ትንሽ ቆሊዮን ገፍፌ መጥቻለሁ። ሁለተኛው ራውንድ ላይ ጆና ዮኒ ናቸው እየተጫወቱ ያሉት። ጆ ጥቁር ልብስ ያደረገው ወይም ፈረንሳይ የያዘው ልጅ ነው ጆ ማለት። ዮኒ ደግሞ ፒኤስጂን ይዞ ጥቁር ጽሑፍ ያለበት ልብስ የያዘው ልጅ ነው ማለት ነው። መጀመሪያው ፒኤስጂ ውዝ ነው ቱርክ እየሰራላችሁ ነው። ሄድፎን ስላላረገ ትንሽ ከብዶታል። ሶስተኛውን ጎል በ30 ደቂቃ ዮኒ ወዝውዞታል እና አሁን ዮኒ ናት የመራቻው። ዮኒ ደግሞ አንተ ዮኒ ከባድ ወደ ከባድ እርግጠኛ ነኝ
ይህ በጣም ከፍተኛ ጎል ዲፈረንስ ማስመጣት እንደሚያደርግ ስለሚያውቅ ያ ፕሮዳክሽን ናውጣ ሊውጠኛ አረ ኳሱ ከእግሩ ላይ እንዴት ነው የማይሄደው? አይ ነው ናይስ ፎደን ነው ጎበዝ ገና ነው፣ ሰዓት አለን፣ ገና ሰዓት አለን። አይ ሁላችሁንም ሶሪ፣ እዚህ ጋር የሚገርም ጨዋታ እያየን እኮ ነው፣ ግን አንድ ጎል ሰጥቶ 3 ሊያገባበት ነው ጓደኛችን። ሞነ ነው በመጀመሪያ አንደኛ ዮኒ ነው የወጣው። ያው እዚህ ጋር ኤአዩ አገለባብጦ ጽፎት ነው። ዮኒ ነበር አንደኛ የወጣው በ6 ነጥብ በጎል ዲፍረንስ በልጦት ኦማርን። የሁለቱም ጓደኛሞቹ ናቸው። ሁለተኛ ደግሞ ኦማር ነው በ6 ነጥብ። ቅዱሳችን ሶስተኛ በ3 ነጥብ። ቴዲ በሚያሳዝን ሁኔታ አራተኛ ወጥቷል በ3 ነጥብ። ነብዩ በ3 ነጥብ አምስተኛ ወጥቷል። ስድስተኛ ባቢ በ3 ነጥብ። አቤልና ጆ በ0 ነጥብ 7 እና 8ን ይዘዋል። 2 እና 7 ጎል እዳ አለባቸው ማለት ነው በሚቀጥለው። ስለዚህ በሚቀጥለው ቶርናመንታችን ላይ ከ7 ጎል በላይ ማግባት አለባቸው የጎል እዳቸውን ለማጣፋት። ነብዩ